እንደምን አላችሁ የዩቲዩብ ቻናል ተከታታዮች ለዛሬ ከአዲሱ የቢልዲንግ ኮድ CS 149 ጋር በተያያዘ ሚኒመም ኮንክሪት ከቨር ለአርሲ ስትራክቸርስ እንዴት ካልኩሌት እንደምናደርግ አሳያችኋለሁ ማለት ነው። በዚህ መሰረት ለሚኒመም ካልኩሌሽን of concrete cover for slabs, beams እና columns CS 149 4.4.1 ላይ በዝርዝር የተቀመጠ ነው። እዚህ ከማቀርባቸው ተጨማሪ ኮንሲደሬሽኖች አሉ ግን እኔ ለማቀርበው ለኮንዲሽን በዚህ መልኩ በሚቀርበው መልኩ ማየት እንችላለን ማለት ነው። አካሄዱን ከተመለከተን በኋላ ደግሞ አንድ ኤግዛምፕል እንሰራለን ማለት ነው። ስለዚህ ኖሚናል ኮንክሪት ከቨር ፎር RC structures consider ስናደርግ በስቴፕ መልኩ ብንመለከተው the nominal concrete cover is the summation of minimum concrete cover plus the deviated value no or deviation concrete cover value ነው የሚሆነው የነዚህ ሁለቱ ድምር አድርጎ ነው የሚሰጠን። እነዚህ ሁለቱ ደግሞ በየራሳቸው ኤክስፕሬስ የሚደረጉ ናቸው። ሚኒመም ኮንክሪት ከቨር or CMIN ስንል እዚህ ያሉትን ሶስት ነገሮችን ታሳቢ ያደረገ ነው ማለት ነው። አንደኛው ሴፍ ትራንስሚሽን ኦፍ ቦንድ ፎርስስ እንዲኖር ነው። ይሄ ማለት ያ ኮንክሪቱና ሬንፎርስመንቱ በጣም ቦንድድ እንዲሆንና ሶ እንደ ሬንፎርስድ ኮንክሪት አክት እንዲያደርግ ማለት ነው። ሶ ትራንስሚሽን ኦፍ ቦንድ ፎርስስ እንዲኖር ያስችላል ማለት ነው። በቂ የሆነ concrete cover ሲኖር ማለት ነው። ሌላው obvious protection of steel against corrosion ነው durability መጠበቅ እንዲቻል ነው። reinforcement ያው because of different environmental condition the environmental condition expose ሲሆን or adequate የሆነ concrete cover ከሌለው ኮሮድ ያደርጋል። ኮሮድ ሲያደርግ ደግሞ ቲክነሱ እየቀነሰ ነው ማለት ነው። ቲክነሱ ሲቀንስ ዲዛይን አድርገን ከሰጠነው ቶታል ኤሪያ ኦፍ ሬንፎርስመንት ያነሰ ይሆን ይሄዳል። ሶ ያ at the end of the day ፌለርት ያስከትላል ማለት ነው። ሌላው ከፋየር ሬዚስታንስ አንፃር ስናይ ያው ሬንፎርስመንት it is fire resistance weak ነው as compared to concrete ማለት ነው። it is obvious ስለዚህ በኮንክሪት ከቨር በደንብ ሃይድ ከተደረገ ፋየር ሬዚስታንሱን የስትራክቸሩን ማለት ነው ከፍ እናደርገዋለን ማለት። ስለዚህ በዚህ ምክንያት ሚኒመም ኮንክሪት ከቨር እነዚህን ታሳቢ አድርጎ ፕሮቫይድ ይደረጋል ማለት ነው። ኦኬ ሚኒመም ኮንክሪት ከቨር ካልኩሌት ስናደርግ ግምት ውስጥ የምናስገባቸው ቀድም እንዳልነው ቦንዴጅ ሪኳየርመንት እና ኢንቫይሮንመንታል ኮንዲሽንስ ናቸው። ስለዚህ ሚኒመም ኮንክሪት ከቨር ስንወስድ የነዚህ የሶስቱ ማክሲመም ነው የሚሆነው ማለት ነው። ሚኒመም ኮንክሪት ከቨር CMIN is max of either CMIN B ወይ ደግሞ የነዚህ አራቱ CMIN dur change in C dur alpha gamma change in C dur ST እና change in C dur add የነዚህ የአራቱ ድምርና ኔት ሳሜሽን ማለት ነው። ያው ድምርና ቅናሽ ማለት ነው። that is net summation የነዚህ እንደ አንድ ቫልዩ ይወሰዳል ማለት ነው። የመጀመሪያ ሁለቱ ተደምረው የኋለኛው ሁለቱ ደግሞ ተቀንሰው ማለት ነው ከአጠቃላይ ሳሜሽኖቹ ማለት ነው ከአራቱ። ሌላው ደግሞ ሶስተኛው 10 ሚሊ ነው። ስለዚህ CMIN is max of these three values ማለት ነው። ያው 10 is a number so we can directly take it CMIN B እና እነዚህ አራቱ net summation ግን we have to read and calculate from respective tables ማለት ነው። ኦኬ CMIN B ምንድነው? እዚህ ጋር እንደምታዩት it is minimum concrete cover ነው due to bond requirement ነው። adequate የሆነ bondage between concrete and reinforcement እንዲኖር የሚያስፈልገው minimum concrete cover ነው CMIN B የምንለው። ያው ይሄ እናነባዋለን ማለት ነው። እዚህ ጋር ደግሞ CMIN dur ያልነው that is minimum cover due to environmental condition ነው ማለት ነው። ስለዚህ environmental conditionን ኮንሲደር ስናደርግ ነው
ሲሚንዱር ጋማ ማለት አዲቲቭ ሴፍቲ ኤሌመንት ነው ሲሚንዱር ኤስቲ ደግሞ ሪዳክሽን ኦፍ ሚኒመም cover for use of stainless steel ነው stainless steel የምንጠቀም ከሆነ concrete cover reduce ያደርጋል because of corrosion የምንለው ኢፌክት ስለሚቀር ማለት ነው የመጨረሻው ደግሞ ሲሚንዱር አድ ያልነው it is reduction of minimum cover for use of additional protection በመጠቀማችን ምክንያት ከኮንክሪት ከቨሩ ምን ቀንሰው ማለት ነው ስለዚህ በዚህ መሰረት እነዚህን ቫልዩዎች ያው ምናነባቸው ይሆናል ማለት ነው ኦኬ ስቴፕ 1 ውስጥ that is step 1 ማለት ሲሚን ካልኩሌሽን ማለት ነው ስቴፕ 1 አድርገን እንወሰዳት እቺን ደግሞ ስቴፕ 2 አድርገን እንወሰዳት ማለት ነው ስለዚህ ሚኒመም ኮንክሪት ከቨር ካልኩሌሽን ውስጥ የምናያቸው 5 ነገሮች አሉ ማለት ነው እነዚህን እንመለከታለን 1 2 3 4 5 ማለት እነዚህን 5 እንመለከታቸዋለን ማለት ሪድ እናደርጋለን ማለት እንዴት ሪድ እንደምናደርግ እንመለከታለን ኦኬ ስቴፕ 1 ስር a ሲሚን b that is due to bondage ማለት adequate bondage እንዲኖር ላልነው ሚኒመም ከቨር እዚህ ጋር ተሰጥቶናል ምን ተጠቀመው ሬንፎርስመንት ሲፓሬትድ ከሆነ ኖርማሊ ምን ተጠቀመው ባር ሲፓሬትድ ከሆነ ሲሚን b is equal to the diameter of the bar ከባር ዲያሜትሩ ጋር እኩል ይሆናል ማለት ነው ነገር ግን እንደ ሲፓሬት ሳይሆን እንደ ባንድልስ ምን ተጠቀም ከሆነ ምናልባት እንደ ፕሪስትረስ ጊዜ ለምንጠቀመው ብዙ ሬንፎርስመንቶች አንድ ላይ ያሰርን እንደ አንድ ሬንፎርስመንት አክት እንዲያደርጉ አድርገን ምን ተጠቀም ከሆነ ግን diameter of the bar ሳይሆን that is equivalent diameter እንጠቀማለን that's obvious በዚህ ሁኔታ ውስጥ ግን የምንጠቀመው አግሪጌት ሳይዝ የኮንክሪቱ አግሪጌት ሳይዝ ከ32 ሚሊ በላይ ከሆነ ሲሚን B በዚህ መሰረት diameter of the bar or equivalent diameter of the bundle እስከምንወስደው በተጨማሪ 5 ሚሊ እንጨምራለን ማለት ነው ስለዚህ አዲሽን ይኖራል አግሪጌት ሳይዙ የኮንክሪቱ ከ32 ሚሊ በላይ ከሆነ ማለት ስለዚህ በዚህ መሰረት separated ከሆነ diameter of the bar ተወስዳላችሁ reinforcement usually ለቢም ለኮለን ለስላም እንጠቀምበት ያ ነው ለፕሪስትረስ ስንገባ ግን usually bundles of reinforcements ይኖራሉ ማለት ነው that's equivalent diameter እንጠቀማለን ኦኬ ሁለተኛው ስቴፕ 1b ላይ ደግሞ ያለው ሲማንዱር ነው that is እዚህ ጋር ይሄን ለማንበብ ሁለት ነገሮች that is environmental condition consider የምናደርግበት ነው ሲሚንዱር ሁለት ነገሮችን ኮንሲደር ማድረግ አለብን አንደኛው ክላስ ዴዚግኔሽን ነው ሁለተኛ ደግሞ ስትራክቸራል ክላስ ነው ለይሄንን ለማንበብ እንድንችል ማለት ነው ክላስ ዴዚግኔሽን ስንል ይሄ እዚህ ጋር ቴብሉ እንደምትመለከቱት ቴብል 4.1 ላይ CS 149 ላይ ስቴድ ማለት ነው ቴብል 4.1 ላይ ይሄ ስለቆረጥኩት ነው ወደ ታች የሚቀጥል ረዘም ያለ ቴብል ነው የተለያየ environmental conditionን assume አድርጓል ለምሳሌ አንድ ቁጥር ላይ ያለው no risk of corrosion or attack ነው totally no risk of corrosion ከሆነ x not ነው class designation ማለት ነው corrosion induced by carbonation ከሆነ ደግሞ dry or permanently wet ሊሆን ይችላል wet or dry ሊሆን ይችላል moderate humidity ሊሆን ይችላል እነዚህን ኮንዲሽኖቹ እዚህ ጋር ማብራሪያ ተሰጥቷቸዋል ለምሳሌ moderate humidity concrete inside buildings ነው with moderate or high air humidity ነው external concrete sheltered from rain ነው ለዚህ አይነት ኮንዲሽን ከሆነ ኤክስ ሪልን መርጥ እንችላለን ማለት ነው ሌላው እንደ የቢልዲንጋችን ኮንዲሽን የሚሰራበት ሁኔታ or ስትራክቸራችን የሚሰራበትን ሁኔታ ታሳቢ አድርገን ክላስ ዴዚግኔሽን x0 x1 x2 x3 x4 እያሉ ወደ ታች የተለያዩ አማራጮች አሉ ለዛን ልንመርጥ እንችላለን ይሄ ክላስ ዴዚግኔሽን ነው ከቴብል 4.1 ምናነበው ነው ሌላው የሚያስፈልገን ሲሚንዱር ካልኩሌት ለማድረግ or determine ለማድረግ structural class ያስፈልጋል ኦኬ structural class ደግሞ ቴብል 4.24n ላይ ተቀምጦ እናየዋለን structural class እንደምታዩት S1 S2 እያለ የሚቀጥል ነው ይሄኛው structural classን determine ለማድረግ actually there is a note recommendation አለ note recommend ያደርገናል እዚህ ጋር ለምሳሌ minimum class structural class recommend የሚደረገው S1 ነው ማለት ነው S1 ነው ካልሆነ more እየጨመረ መሄድ መቻል አለበት ማለት ነው ይሄ ከዲዛይን ወርኪንግ ላይፍ ኦፍ the structure በተያያዘ ሁኔታ
የሚቀርብ ነው that is the strength of the structure ማለት ነው ስለዚህ ከዚህ ቴብል 4.4 ምናነበው ምንድነው ክላስ ዴዚግኔሽን እና ቅድም የተጠቀምነው ቴብል 4.1 ላይ ክላስ ዴዚግኔሽን እና ስትራክቸራል ክላስን ተጠቅመን ሲሚንዱር ዲተርማይን ማድረግ ኦር ሪድ ማድረግ እንችላለን ማለት ነው ለምሳሌ እዚህ ጋር ሚኒመሙ s2 ከሆነ ክላስ ዲተርሚኔሽኑ ክላስ ዴዚግኔሽን ደግሞ x1 ከሆነ s2 እና x1 የሚገናኙበት 10 ይሆናል ማለት ነው or xd2 xs2 ካታጎሪ ሆኖ s3 ቢሆን እዚህ ጋር መተን ይሄን 35 ሚሊዮን ፊገር እናነባለን ማለት ነው በዚህ መሰረት ሲሚን ዲአር ማንበብ እንችላለን ማለት ነው እዚህ ጋር ኦኬ ስቴፕ 1 ሲ ሌላ ምናነበው ቼንጅ ኢን ሲሚንዱር ጋማ ያለው ነው ይሄ ደግሞ ኮንክሪት ከቨሩ በአዲቲቭ ሴፍቲ መጨመር አለበት ብለን ኮንሲደር የምናደርገው ነው ተጨማሪ ሴፍቲ እንዲኖረው ነው ይሄ በተለያዩ ኮንዲሽኖች ዲተርማይን የሚደረግና ቫልዩ የሚኖረው ይሆናል according to our core recommendation ግን 0 ነው ሪኮመንድ የተደረገው ቫልዩ አይሰጡም ማለት ነው 0 ቫልዩ ነው የሚሰጠው ይሄ ደግሞ ለስቴንለስ ስቲል ሲሆን ነው የምንጠቀመው ሪኢንፎርስመንት ስቴንለስ ስቲል ከሆነ በኮሮዥን ምክንያት የምንሰጠው ኮንክሪት ከቨር መቀረት ይኖርበታል ያንን ታሳቢ ያደረገ ነው እነዚህ ቫልዩዎች ዲ ላይ ያለውና ኢ ላይ ያለው ተቀናሽ ናቸው የሚቀነሱ ናቸው ፎርሙላው ላይ እንዳየነው ማይነስ የተደረጉ ናቸው ለዚህ ዲ እና ኢ ላይ ያሉት የሚቀነሱ ናቸው ስለዚህ ስቴንለስ ስቲል ከሆነ just ለ rust or ለኮሮዥን ብለን ኮንሲደር እናደርገው ኮንክሪት ከቨር ቲክነስ እዚህ ጋር መጥቶ መቀነስ ይኖርበታል ማለት ነው በዚህ ኮንዲሽን ግን ስቴንለስ ስቲል ካልሆነ ግን ያው ይሄ ቫልዩ 0 ነው ሪኮመንድ የሚደረገው ማለት ነው በእኛ ኮድ ሌላው አድ ምናደርገው ሌላ የተለየ ፕሮቴክሽን ምን ጨምርለት ከሆነ ለስትራክቸር ለምሳሌ ኮቲንግ ምን ተጠቀም ከሆነ ለሪኢንፎርስመንቱ ኮት ምናደርገው ከሆነ የረስት ኮንዲሽኑ አሁን በዚህ ምክንያት ሊቀንስ ስለሚችል ለረስት ብለን ከያዝ ነው የተወሰነ ቫልዩ መቀነስ መቻል አለብን የሚቀነሰው ቫልዩ በዚህ መልኩ ያለ ቫልዩ ነው ማለት ነው ያ ከሌለ ግን just we take 0 ማለት ነው and the recommended value is 0 ማለት ነው ኦኬ በዚህ መሰረት ስቴፕ 1 ላይ ያሉ ዲተርማይን ማድረግ ያለባቸውን ፓራሜትሮችን ዲተርማይን አድርገናል ስቴፕ 2 ላይ አንድ ፓራሜትር ነው ያለን cdiv ነው that is allowance in design for deviation ነው during design ለሚኖር deviation consider የምናደርገው ነው ማለት ነው ይሄ so it is recommended to be just the specified value ነው 10 mm ነው የምንሰጠው ማለት ነው ለዲቪዬሽን during design ማለት ነው so 10 mm እንሰጣለን ማለት ነው ኦኬ በዚህ መሰረት nominal concrete cover ለስላብ ለቢም ለኮለን according to the new Ethiopian building code CAS 149 ዲዛይን ማድረግ እንችላለን ማለት ነው or calculate ማድረግ እንችላለን ማለት ነው ኦኬ ይሄንን በኤግዛምፕል ይበልጥ ደግሞ እስኪናዳብረው አንድ ኤግዛምፕል እንውሰድ considering diameter 16 reinforcement calculate minimum concrete cover that is the nominal okay nominal you may say nominal እንበለው concrete cover required for slabs beams and columns with moderate humidity exposure condition and maximum aggregate size of 10 mm ስለዚህ ይሄ ኮንዲሽን ተሰጥቶናል አንደኛ reinforcement diameterችን ባለ 16 እንጠቀማለን ብለናል ሁለተኛ ደግሞ moderate humidity ነው environment ብለናል or building exposed የሚሆንበት ኮንዲሽን ማለት ነው ሌላው ደግሞ aggregate size ኮንክሪቱን ስንሰራ aggregate size የምንጠቀመው ማክሲመሙ 20 ሚሊ ሜትር ነው ብለናል ስለዚህ ይሄን ኢንፎርሜሽን ተጠቅመን ኮንክሪት ከቨር ቢያንስ ምን ያህል መሆን መቻል አለበት ኦር ኖሚናሉ ምን ያህል መሆን መቻል አለበት የሚለውን ካልኩሌት እናደርጋለን ማለት ነው ኦኬ ይሄን ካልኩሌት ለማድረግ that is c nominal equals c mean plus c deviative ነው or deviation ነው ስለዚህ እነዚህ ሁለቱ ፓራሜትሮች ጥቅል ፓራሜትሮችን ማግኘት አለብን ማለት ነው ስለዚህ
ስቴፕ 1 ላይ ሲሚን ካልኩሌት ብናደርግ ሲሚን ካልኩሌት ለማድረግ ወደ 5 ሰብ ስቴፖችን ዘርዝረናል ቀድም እነዛን እያየናቸው እንሄዳለን ማለት ነው from table 4.2 step 1a ላይ ለምሳሌ ሲሚን b for bondage ማለት ነው calculate determine ብናደርግ or read ብናደርግ from table 4.2 ሁለት አማራጮች ሰጥተናል ስለ ሪኢንፎርስመንቶች አንደኛው ሲፓሬትድ ነው ሁለተኛው ደግሞ በንድል ነው ስለዚህኛ ለኖርማል ቢልዲንግ የምንጠቀመው ከሆነ ዛት ሲፓሬትድ አሲም እናደርጋለን ማለት ሲፓሬትድ አሬንጅመንት ኦፍ ባርስ አሲም ካደረግን በዛ መሰረት እኛ የተጠቀምነው ባር ዲያሜትር የተሰጠን ባለ 16 ስለሆነ ዳይሬክት ዲያሜትር ኦፍ ዘ ሪኢንፎርስመንት ነው ሚለን ስለዚህ 16 ሚሊ ሜትር ይሆናል ማለት ነው ጥያቄው ላይ 16 ሚሊ ሜትር ባር ዲያሜትር ስለተባለ ዳይሬክት ዲያሜትር ኦፍ ዘ ሪኢንፎርስመንት ወሰድን ማለት ነው ኦኬ ስቴፕ 1 ቢ ላይ ደግሞ ሲሚን ዶር ዲተርማይን ለማድረግ ክላስ ዴዚግኔሽን እና ስትራክቸራል ክላስ ዲተርማይን ማድረግ አለብን ክላስ ዴዚግኔሽኑን ለማወቅ ከቴብል 4.1 ላይ moderate humidity የሚለውን ብንወስድ ይሄን ወደ ኋላ ተመልሼ ባሳያችሁ moderate humidity ማለት ይሄ ነው moderate humidity ማለት xc3 ማለት ነው ስለዚህ ዴዚግኔሽኑ ክላስ ዴዚግኔሽኑ xc3 ነው ማለት ነው ለmoderate humidity ስለዚህ xc3 የሚለውን ኢንፎርሜሽን ከዚህ ወስዳለው ማለት ነው ኦኬ ስለዚህ xc3 ወስደናል ማለት ነው ሌላው ማወቅ ያለብን ስትራክቸራል ክላስ ነው ስትራክቸራል ክላስ ሚኒመም ሪኮመንድ ያደረገን ከኖት ቀድም ካነበብኩት s1 ነው ካልሆነ ሃየር ክላሶችን እንመርጣለን ማለት ስትራክቸራል ክላስ ስለዚህ s1ን ወስደናል ማለት ስለዚህ ዴዚግኔሽኑ xc3 ነው ስትራክቸራል ክላሱ ደግሞ s1 ነው ይሄን ተጠቅመን ቴብል 4.4n ላይ value for cement door ማንበብ እንችላለን ማለት ይሄን ስናነብ እዚህ ላይ s1 እና xc3 እና xc2 እኩል ቫልዩ ነው የሰጣቸው ስለዚህ ጋር መጣለው ማለት ነው ለs1 ሳነብ 10 ነው ማለት ለs2 ቢሆን 15 ነው s3 20 ያለ እየጨመረ ሄዳልኛ s1 ሚኒመሙን ስለወሰድን እዚህ ባለው ሪኮመንዴሽን መሰረት ማለት ነው 10 ወሰድን ማለት ነው ስለዚህ ይሄን በዚህ መልኩ ሪድ አደረግን ማለት ነው so the value is cement door is 10 mm ማለት ነው ሶስተኛው step 1 c ላይ ነው that is c door gamma ነው this is the recommended value is 0 directly ቅድም ዲስከስ እናደርግ 0 ወስደናል ይሄን ተቀብለናል አራተኛውም ለስቴንለስ ስቲል የምንጠቀም ከሆነ በሚል ነው ስቴንለስ ስቲል አልተጠቀምንም በሚል አሳምፕሽን 0 ወስደናል ማለት ነው አምስተኛው ደግሞ e ላይ ያለው ማለት ነው that is additional concrete cover because of just some modification ብንጠቀም or some protection ብንጠቀም ለምሳሌ ኮት ብናደርገው reinforcement cover እንዲኖረው ብናደርግ that is concrete cover ፍላጎቱ ይቀንሳል ማለት ነው ለምን ኤክስፖዠሩ ስለሚቀንስ ማለት ነው ኮት ስለምናደርገው ይሄ ተቀናሽ ቫልዩ ነው ግን ኮት አናደርግም ካል ደግሞ ያው ቫልዩ 0 ይሆናል ስለዚህ ከ c ጀምሮ እስከ e ያሉት 0 ነው ቫልዩአቸው ማለት ነው ኦኬ ይሄንን ሳም አፕ ማድረግ እንችላለን c mean just it is maximum of this ብሎናል መጀመሪያ ላይ ባየነው ዲስከሽን መሰረት ማለት ነው ስለዚህ ይሄን ለማድረግ c mean b 16 አግኝተናል ኦር ዲተርማይን አድርገናል ኦኬ ይሄ አንድ ኮምፒተንት ቫልዩ ነው ማለት ነው ሌላው ደግሞ c mean door ነው ይሄን 10 ዲተርማይን አድርገናል ኢንቫይሮንመንታል ኮንዲሽን ታሳቢ አድርገን ሌሎቹ በሙሉ 0 ናቸው አንደኛው 0 ተደማሪ ነው ሁለቱ 0 ተቀናሽ ናቸው ኦኬ ይሄኛው ደግሞ ሁለተኛው ካንዲዴት ቫልዩ ነው ሶስተኛው ካንዲዴት ያው እዚህ ቫልዩ 10 ሚሊ ሜትር ነው ስለዚህ 16 ይሄኛው 10 ይመጣል ተደምሮ ይሄም 10 ይመጣል ከሶስቱ ትልቁ 16 ነው ስለዚህ c mean is taken as 16 ማለት ነው ስለዚህ c ኖሚናል ዲተርማይን ለማድረግ አንድ ቫልዩ ነው የቀረን because of deviation during design ያለውን ኮንሲደሬሽን ማለት ነው that is direct value ነው 10 ሚሊ ሜትር ነው recommended value ስለዚህ አጠቃላይ c nominal is c mean plus c deviation ነው 16 ሲደመር 10 ነው 26 ሚሊ ሜትር ይመጣል ስለዚህ ኖሚናሉ 26 ነው ይለናል ወርከብል እንዲሆን 26 ሚሊ ሜትር ሜዠር ያደረጉ ኮንክሪት ከቨር መስጠት ስለሚያስቸግር ወርከብል እንዲሆን ወደ ታች ሳይሆን ወደ ላይ ኮንክሪት ከቨር መቀነስ የለብንም መጨመር ነው የሚኖርብን 30 ሚሊ ሜትር ወይም 3 ሴንቲሜትር ወደሚለው እንወስዳለን ማለት ነው ስለዚህ በዚህ መሰረት
አዲሱ ሪቫይዝድ ኮድ ኮንክሪት ከቨር ለተለያየ ኢንቫይሮንመንታል ኮንዲሽን ለተለያየ ትሪትመንት ኦር ፕሮቴክሽን ኮንሲደር ስናደርግ ካልኩሌት አድርገን መወሰድ እንችላለን ማለት ነው። የተወደዳችሁ ተመልካቾች ለዛሬ ያስኩላችሁ ይሄንን ይመስላል። ዩቲዩብ ቻናሉን ሰብስክራይብ ያላደረጉ እንዲያደርጉ ሌሎችም ደግሞ እንዲመለከቱትና ተሳትፎ እንዲያደርጉ በዚህ መልኩ እንድትጋብዟቸው ኮሜንት ካላችሁ ኮሜንታችሁን እንድትጽፉልኝ ጠይቃችኋለሁ። አመሰግናለሁ።